ነው ቡዛየው ኢንሻአላህ እኛ ማውቀናን እንግዲህ በልባችን መልካም ዜና እንደሆነ ባለሙሉ ተስፋ ነኝ። እሷም እኮ ትናንትና እኮ ሁሉ ልቡ ሰቀለ። ዛሬ ምሽቱ እንዴት እንደሚደርስ እኮ ጨረቃዬ ትናንትና እኮ የተናገረችን ሰምታችሁ መጨረሻ ጊዜ ሁሉም ሰላም ይሆን ምንም ችግር የለም። እኔ እኮ ሰላም እንዲሆን ፈልግ ጥሩ ልጅ በጣም ነው እንዴ ሰርባታ አሳይስስት በያ ያንን አለባበሷን እንዳላየው እንደው እኔ ካንቺ ችግር የለብኝም ነገሮች ናቸው እንጂ እንድናገር ያን ቦዳ ጸጉሯና ትናንትና ነው ቦዳ ሰንስ ጭራቅ ነው እንጂ መሰለችው ምስኪን ሰው ማንም አይወድም ሰው ለነሱ ሰላም ተሰጣች እኛም ሰላም እንሰጣታለን። ምንም ችግር የለም። እኔ ግን እግዚአብሔርን ይቅርታ አድርጉልኝና ማለት ነው ድንጋይ ተሸክማ ይቅርታ ጨረቃ ፋሚሊ ያስቀየሚያችኋለሁ ብትል እንዲህ ጨጓራችንን ልጣ መቼም ይቅር አልላትም። እኔ ነኝ የማውቀው ሀይሚዬ ቡታጅራ ሆስፒታል በእሷ ገብታ ያለቀሰች ጊዜ ያለቀስኩትን እግዚአብሔርን። ቆይ አሁን እነሱ ይቅርታ አሉ እግዚአብሔር ብሎት ይሄ ነገር ሁላ ይቅር ተብለው እነሱ ሰላም ተሆነ ይቅር እንላታለን። ይቅር ለዚያደስ አሬት አባቷች ከካም እንኳን እሷንና ያችን አብሳላትን ራሱ ጨረቃ ፋሚሊ ይቅራልን ብሎ ነው ከሚዲያ ጠፋች እኮ። አዎ ጠፋች እኮ ለምንም ብላ ተጽይ ቡታጅራ ገባ ከማጋ ትምጣ አባዲያች እንቶኔሳ ማነው ያችን ልጅ በአንድ ቀን እንትን ብሏት እንደገና ይቀርም እንደው የብሩክ ዘመን ይጣመሩልን እያሉ ሲያሾኮሹኩ እሱ ደግሞ ቁር አረጋቸው። አባልቱ እኮ ያያችሁ ይቅር ምንለው ማንን ነው? ጆሮዬ ሰምቷል። ማንን ይቅር ምንለው? ኧረ ጉዝዬ ክፉ ነገር አይመጣም። መቤት ያለች ምንም ክፉ ነገር አይመጣም። በሰላም ትላቀቅ። እሷ ማንንም ዛይዳ ይቅር ምትለውን ይቅር ትበል። የትም ትግባ ከልጆቹ መሀል ብቻ ትላቀቃቸው። እኛ የምንፈልገው እሱ ነው። እኛ ምንም ችግር የለም እኮ አልኩኝ እንጂ እነሱ ብቻ ትልቃቅ ምንም ችግር የለብንም። መጀመሪያውን መልባ እያያዙ ኑሮ እስካሁን የተደርስ ነበር። ቻናው ላይ አይዘጋም ነበር። ከአንድም ሁለት አይዘጋባትም ነበር። ጥሩ ነገር እንትን ብትል እኮ የወላ ነገር በጣም ነው እድገት የሚኖራት ነበር። እንዴ 21,000 ደርሳ ነበር እኮ እንደዛውም እየታየላት ነበር እኮ በገዛ ምላሷ እኮ ነው። አሁን እየሰራች እኮ መርዝ እኮ ነው። ከዚህ ምላሷ የሚወጣ መርዝ ማን መሰላት? የጨረቃ ፋሚሊ እኮ ነው። ማን መሰላት? ኦዲየንሱ እስቲ ዛሬ ምን እንደሚያወራ እኔ ውሸታም ያለ ሁሉም መልሱን ያገኛል ዛሬ አለች። የውጤቱ ቀን እኮ እኛ ደግሞ ዛሬ የደግ ነው እኮ እውነት ትመነምናለች እንጂ ቦታዋን አስትም አትቀርም። በነገራችን ላይ እኔ እኮ እንደዛ ብዬ ለቅቄያለሁ። ጽፌለት ማለት ነው። አይተሽዋል? የት በቤትሽ? እኔ እኮ የሚገርምሽ ማለት ነው ቲክቶክ ስገባ ገስት ገባለሁ እንጂ እንዲስክሎር ማድረግ መፈለግ ሱሱ ነገር የለብኝም። አጋጣሚ ከመጣል መታገስ ዋጋ አለው ልጅ ፈልጌ የታገሰ ሰው ነገሮች ሁሉ ያልፋሉ። የታገሰም ፍሬውን ይበላል። መጨረሻሽ ያማረ ነው የሚሆነው። አትበጠስልም ይባላል። ሰውን አትግቢ፣ ለሰው ክፉ አታስቢ። መልካም ነገር ቅን ልብ ሲኖርሽ እግዚአብሔርን መንገድሽን እያቀዳልሽ ነው የሚሄደው። ቆሻሻ ልብ ካለሽ ህይወትሽ የቆሸሸ ነው እድሜሽን የሚሆነው። ለማንኛውም ለሰው ልጅ ክፉት አልሰራሽ እግዚአብሔር በሁሉም ነገር እንትን ይልሻል አይደለም። እሱ እንትተሽ በምትሰሪበት ቤት እንኳን ሰዎችሽን ሳይሆን ፈጣሪሽን ፈርተሽ ስትሰሪ የሰራሽውን በረከት አለው። እውነት ትናንት እኮ ሀይሚዬም ይቅርታ ጠይቃለች እኮ ተናድጄ እንደዚህ የተናገርኳችሁ በቃ በእኔ ቦታ ሆናችሁ ተረዱና ምን ያልኳችሁ
መጣላት ጥሩ ነው አለች። ከጥል በኋላ ፍቅር በጣም ነው የሚጠነክረው። ፍቅር አዎ ተጣልተው ሲታረቁ ጥሩ ነው ይላል። ከታች ሰው አለ ብዙ ያስገቢ። አዎ አንዳንድ አሁን እዩም ይቅርታ ጠይቃለሁ አለች እኮ። ምኑ ነው የሚጠይቅ ያለ ብሩ ምኑ ነው የኔ እናት እሷ ምን አጠፋች? ሀይሚዬ እንደውም ሲጀመር እንደው ምስኪንነቷ ነው። እሷን ይቅርታ ተጎንብሳ የምትጠይቅ ይሄን ነገር ሁላ እንትን ታረገች። ልዩ ናት እንጂ ብትጠይቅ ሀይሚዬ ምን ሰርታ ታረገች? የለም ሀይሚዬ ስንት ነገር ነው የሆነችው እሷ በሷ ፈነስ። ወዲንስን መጠየቅ አለባት። አንበርክካ አንድ ሰዓት በጉልበቷ ተንበርክካ መቆም አለባት። ወይ ሃና በራሷ ቢኒ ጠይቂ ሲላት ምን አጥፍቼ ነው የምጠይቀው? እኔ መጥፎ ለማስራት ነው እንዴ ያለችው። ራሷ እግሯን ወደ ሽቅብ አርጋ ራሷን ቁልቁል አርጋ የሆነውን አንቺ ደግሞ መቼም ማታረገው እቺ ድንጋይ የጨረቃ ቤተሰቦች ደግሞ ይቅርታ እናረግላለን። ተዛው ስንፈራፈር አንድ ቁጥር የሰራችው ስራ እኮ ከባድ እኮ ነው። ስድብ የሚገል ቢሆን እኮ እሷ ትሞት ነበረ። ስድብና መዘቅዘቅ እንጃ እኔ ስድብ ልብሷ ነው እኮ እኔ እሷ በነገታው መጣ ያችን አፏን እያሞጣሞጠች ያንን ቂጣን ያህል ከንፈሯን እዛ ወዲና ወዲ እያሽናጠረች ምትናገር ምታጽቀኝ ምትናገር ከንፈሯ እኮ ደግሞ ምን ከንፈሯ ምንድን ነው? ይሄ ደግሞ ያ ቤኒ ነው ለሷ ልኳ የነበረ ይቅሪ በእውነት ይቅሪ ባለኝ ባሏ ነው የሚመስለኝ። እኔ እንደማስበው እንደሞጥሮ ልጅ ነው ያለው። እውነት ባይኖረው እንዴት ናችሁ? ውዜ እንዴት ነሽ? ኧረ ቃለቀ ማጋ ነው ማን ነው ባለቀው ሚውት ሰሪ አደባለቀችው እንዴ? ስራ እየሰራ ስለሆነ እኔ የዛሬውን ወይ የነገውን ምን እንጃ የሚከብድ ነው የሚመስለኝ። አራይ ከብድን ነገር እንደሚመጣ እመኑ። እናንተ ግን ለምን ትደናገጣላችሁ? ስራ መሆኑን እያወቃችሁት። ቆይ እናንተ እኮ ናችሁ የምታናድዱኝ። እኛ እኮ ጥሩ ነገር ነው ያልነው እኮ ዛሬ ጥሩ ነገር ነው ያልነው አይደለም። ስራ ራሱ ሲሆን እያወቃችሁት ለምን ትበሳጫላችሁ? አይደለም እዚህ እኔ አሁን የመሰለኝ ማለት ነው የሆነ እጁ ላይ የደረሰ መረጃ ሊኖር ይችላል። በጣም ማረግ ያለብኝ ነገር አለ ስላለ አይ እኔ እንጃ እኔ አላምንም። እኔ ምንም ነገር አሁን እየሄደልኝ አይደለም። እኔ ሳቅ ነገር አልወድም። ሳቅ ሐዘን ያመጣል ብለሽ ነው የፈራሽው? እኔ ሲስቅ ደስ አይለኝም። አይ አሁን ኦዲየንሱን በቃ አቁሙ ብሎ ስለጮኸ ሊቋጩ ይመስለኛል። እኔም እንደዛ ነው የምፈልገው። ወይ ከሀይሚ ጋር የሚፈነዳ ነገር ሊኖር ይችላል። ምን ይታወቃል? ምን እሷ እንደሆነች አሁን ሳትመልስ አትቀር። ዞሮ ሆነውን እስኪ እናያለን። ግን እናንተ ተረጋጉ። እኔ እንኳን መሳቅ ነው አመሌ። ሰላም ይሆናል። አይዟችሁ። መለያየት ባይለያዩም አንዳንድ ነገር ሊኖር ይችላል። ኧረ ምንም መለያየት የለም። ሀይሚ አይደለች እሱ ነው ካልሰሩበት ደግሞ ያው ዩቱብም ስለማያድግ እኮ ነው። ይበቃቸዋል። ስራ እንግዲህ በኋላ አንዱ የገቢ ምንጭ ያው ስራ ነው። አሁንማ ተጋለጡ እኮ ተጋለጠ። አንቺ ደግሞ ቴረር አትልቀቂብን፣ ዝም በይ በቃ። ማታ ደርሶ እስከምናይ ምን አስበሽ ነው?
ምን አስበሽ ነው? ቆይ ስራ ስለሆነ የሆነ ነገር ቢፈጠር እንኳን መረጋጋት ረጋ ብሎ ማየት። አረ ምንም አይፈጠርም። መልካም ነገር ተናገሩ። ምንም የሚፈጠር ነገር የለም። እግዚአብሔር እናንተ ስታስቡት እንደዚህ አይነት ነገር አደባባይ ወጣ ብላችሁ ትገምታላችሁ እንዴ? ስራ እኮ ነው ይሄ። ግን ቢለያዩ እንኳን ትያለሽ። ኧረ በስመ አብ በይ። ባለፈው እኮ በሀሰን ቤትም ተናግሯል። ብዙ ማስተካከላቸው ነገሮች አሉ። ሄዳለሁ ተመልሼ ብሏል። በሀሰን ቤት የመጣ ቃል ብዙ ማስተካከል ያለብኝ እዚህ ጋር መለፍለፍ አይጠበቅብኝም ብሏል። እዚህ ላይ ብነግራችሁ የተለያየ አሁን የቡታጅራ ልጆች ጋር የተለያየ ቦታ 3 ነው 4 ቤት በአንድ ቀን መጥቶ ነበረ። የተናገረውን እስቲ ልብ ብላችሁ ስሙ። እሱ ከልጅቷ ሃይሚ እንደዚህ ሆናበት አልፈልግም ካንተ ጎን አልሆንም ብላ በዛም ተነስቶ በሱ በኩል በዚህም ተነስቶ በሱ በኩል ሲሆን ይሄ ልጅ እንዴት አድርጎ ሀሳቡ ሰብስቦ ነገሮችን ያስተካከል። አሁን ግን ከሚስቱ ከፍቅረኛው ጋር አንድ ስለሆኑ በቃ ነገሩን ሊፈቱት ነው። ምን ሆናችሁ ነው እናንተ? ቆይ ስታስቡት አባትን ያን ነገር ትናንትና ምን ሆነሽ ነው? ስራ ስለሆነ ስራው ደግሞ ካልቀጠለበት ያው በቃ ምንም አይፈጠርም። ዛሬ መቋጫው ነው። በቃ አለቀ። የሆነ መረጃ ነገር ይኖራል ወይ? ራሷ ህይወታቸው ገብታለች። ህይወቴን የምታስተካክዩ አንቺ ነሽ። ህይወቴን ብጥብጥ እንዳረሽው የምታስተካክዩ ህይወቴን አንቺ ነሽ። አንፋታም ብሏታል። ዛሬ ህይወቴን ልታስተካክልለት ይሆናል። እቺ ልጅ ኮንትራቷን ጨርሳ ይሆናል የመጣችው የተሰጣትን፣ ወይ ምርመራው እንደገና የተጭበረበረ ሆኖ ይዞባት ሊሆንም ይችላል። ይሄንን ብላችሁ በሉ እንጂ ሊለያዩ ነው ሊመጣም ራሳቸውን እንትን በሉ ማለት ተናግሯል። እኔ ነኝ ጥፋተኛ አንቺን ወደ ህይወቴ ያስገባሁት ብሏታል። በቃ ማስገባት አልነበረም። ነገር እንናገር እሺ። በእግዚአብሔር ካጠፋውም እንስታት ከሆነ ይቀጣሽ ነው ሳይሆን የሆነ ነገር ስራ ስለሆነ ቢፈጠርም እንኳን አትደንግጡ ነው እኔ ያልኩት። አይ አንቺም እኮ አባበልሽ ልክ ነው። ጥሩ ነገር ስትጠብቁ መጥፎ ነገርም ቢመጣ እንዳደነግጡ ነው። አዎ እኔ እንደዛ ነው ያልኩት። ልክ ነሽ። ግን አይመጣማ ደግሞ ለምን እንደማይመጣ ታውቂያለሽ? የትናንቱን አይታችሁታል። ደስተኛ ባትሆን ሃይሚ ዛሬ ትናንትና የሰራ ቪዲዮ ነው አልኮ ዛሬ የሚለቁልን። ትናንትና ነው ፍንድቅ ያለች ሙዚቃው መረዳት ትችላላችሁ። ቪዲዮ እኮ ነው የከረመ ቀረጻ እኮ እና በቃ አሁን እነሱ እኮ አዲስ አበባም ሆነው ሊሆን ይችላል ቡታጅራ ነው እያሉ ይሄን የሚለቁልን። አልተመለሱም እኮ ሊሆን ይችላል። ቤታቸው ቁጭ ብለው ይሆናል ይሄ የሚለቀቀው። አዎ ይሄ የከረመ ሲጀመር ከ3 ቀን በፊት ይመስለኛል የተለቀቀው። እንደኔ እነሱ አሁን ይኸውልሽ ቀርጸው መጨረሻው ላይም ደርሰው ጉዳያቸውን ፈጽመው ቤታቸው ቁጭ ብለው ሊሆን ይችላል የሚያስለቅቁልን። በአንድ ቀን እንኳን ይሰራል። አዎ ሌላ ነገር ደግሞ እያጠነጠኑ ይሆናል። አንዳንድ ነገሮች የሚሰራል። ሌላ ዩቲዩብ እኮ ካልሰራሽበት ይቀዘቅዛል ሲጀመር። አዎ ግን ብዙዬ ሰው ደግሞ ልጅቷን ለኦዲየንስ ክብር ስለሌላ ልጅቷን ጣልቷል። ለነሱ ደግሞ ይሄ ይጎዳቸዋል። ልጅቷ ስትኖር እየካካከል ነው የምናየው። እኔ በበኩሌ ደስተኛ ሆኛል አይላቸው እነሱ እይታቸው ነው የሚፈልገው። ልጅቷ በመሀል የምጥለው ቃል በጣም ያስጠላል። በቃ ንግግሯ ጭቃ ነው። ያው በጣም ከባድ ናት እኮ። ግን እኛ ደግሞ የለመድናቸው እነሱን በፍቅር በሳቅ ስለሆነ በቃ እነሱ ሲነኩ እኛም ያመናል። እኛ እኮ ብዙ ሀዘናችንን ስለረሳንባቸው ነው እነሱ ሲነኩ የምንገበገበው። አይ ነው እኮ ግን ያው በደስታ መሀል እኮ አንዳንድ ነገርም አይጠፋም። ገብቶኛል አባብልሽ እህቴ፣ ልክ ነሽ። አንዳንዴ የኛ የጨረቃ ፋሚሊ ደስታችንን አይፈልገውም መሰለኝ እና አንዳንዴ በጣም ሰፍ ስንል የሆነ ነገር ማለሽ እሱማ እነሱ እኮ እኛ በጠበቅነው መንገድ አይመጡም። እኛ የምንጠብቀው ሌላ፣ እነሱም አመጣጣቸው ሌላ ይሆናል አንዳንዴ እኮ። አዎ ለዛ ነው። ስለዚህ ያው እንግዲህ እያዩ መከተል ብቻ ነው። አሁን መጨፈር ብቻ ነው። የሰርግ ሰዓት ነው። ጨፍሩ ዝም ብላችሁ። የኔም በቅርቡ ነው ብሎ የለን የኔም ይከተላል አለ ሽምግልና ውስጥ ነገር አይ በቅርቡ ነው። ልክ ነው። ግን ያው ማርክ አይቀድመውም ብለሽ ነው። ማርክ ይቀድመዋል። ከማርክ በኋላ እንደሆነ ምን አልባት ያው እርስ በርስ እንትን ስለሆኑ እነሱ ሙዚያቸው እርስ በርሳቸው እነሱ ራሳቸው ስለሆኑ አዎ ያው ስለሚደጋገፉ በእያንዳንድ ነገር ለዛ ነው። እንግዲህ ሁሉም የየራሳቸው ሀሳብ ይኖራቸዋል። ወይ ብሩክ ሊቀድም ይችላል አይታወቅም። ግን እኔ ነኝ ተረኛ ብሏል። እንግዲህ ኦኬ ገና ወንድሙ ሳያልፍ እሱ ቀድሞ አገባም በእርግጠኝነት ገና ሀብ አሁን ሐምሌ ውስጥ እኮ ይመረቃል።
አዎ ከዛ በኋላ የሀብ ሽምግልና ይኖራል፣ ይደጋገፋሉ። ብዙ ነገሮች አሉ እኮ እንዲህ ሁሉ ነገር እኮ እኛ እንደምንለው እኮ ቀላል አይደለም። እሱ ነው እኮ በይበልጥ ሁሉንም የሚደግፈው። አዎ እኛ ብቻ የተጣመሩት እንዳይለያዩ ነው የምንፈልገው። ማንኛውም መቼም አይለያዩም። እመቤቴ ያለች እሷ ኪዳነ ምሕረት እናቴ በዘርፋፋ ቀሚሷ ሽፍን አድርጋ ከጠላት መሀል ታወጣቸዋለች። ንጹህ ልብ ካለሽ እኮ ብዙዬ መቼም አትወርቂም። ውስጥሽ ብቻ ንጹህ ይሁን። ክፋት ሲኖርብሽ ነው። ትክክል፣ እውነትሽ ነው። የዋህ ስለሆኑ ነው ፈተናም የሚበዛባቸው፣ ሰውም የሚቀናባቸው እኮ መልካም ስለሆኑ ነው እንጂ ክፉ ቢሆኑ እኮ ማንም አይመጣባቸውም ወደ ህይወታቸው። አዎ ማያቸውም የለ ሲጀመር ማንም የሚከተላቸው የለም እኮ እኛ በስልካችን አውቀናቸው እንደዚህ እኮ የምንሆንላቸው እኮ የእነሱ ሁኔታ ገዝቶን ነው፣ ልባችንን አስሮት ነው። ኧረ አዎ ልክ ነሽ፣ ትክክል ነሽ። እግዚአብሔር ብቻ ሰርጋቸውን ያብላል። መፈተን እኮ ይሆናል ሁሉም ነገር። ግን ያው ሁሉም ነገር ሰው ስላለ ሳይሆን ፈጣሪ በፈቀደው ሰዓት ነው የሚሆነው። ትዕግስት ነው ለሁሉም ነገር ዋናው። ሰው ያስባል፣ እግዚአብሔር ነው የሚፈጽመው እንጂ እንደ ሀሳብ ቢሆን እኮ በማሰብ ብዙ ነገር ታደርጊያለሽ። የጨረቃ ቤተሰቦች እኮ የእነ ሀይሚዬ ሰርግ ጊዜ እንሄዳለን ብለዋል። አዎ ይሄዳሉ። ቀጣይ ዓመት ያለው 2000 ኢትዮጵያ ያሉ ሰዎች ሁላችንም ተገናኝተን ኢትዮጵያ የገባን ሰዎች ተገናኝተን እኔ እናረጋቸው ደስ አይልም? ቡታጅራ ልትሄጂ ነው ቡዛየው? አሁን ቡታጅራ ልትሄጂ ነው? አንጀ ፋለቀሱም ምንም ችግር የለም። በጣም ቅርብ ነው። ካለሽበት ቦታ ነው የሚርቅሽ እንጂ ቡታጅራ ከአዲስ አበባ እኮ ቅርብ ነው። ምንም ያህል አይደለም።